አርቲስት አደም መሐመድ ከባለሀብቱ 250 ግራም ወርቅ ተሸልሟል። ምን ታውቀው እውነቱን መናገር ያለብን እውነቱን ነገርን። እግር ብሉ ቴንክ ዩ ነው ምድር ለምንድን ነው የመድኃኒቱን ጎኖች የምቆርጠው? የጎንዮሽ ጉዳቱን ለመቀነስ ነው። አላሙዲን ይሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው። እንወዳቸዋለን። ሌሎቻችሁም ደግሞ ኃላፊነት ይሰማችሁ። አገኘው ብለህ እኛን ስም አታጥፋ። ኤዮ ዋትስአፕ ዩቲዩብ እንዴት ናችሁ? እኔ በጣም ደህና ነኝ። ያው ቤተሰቦቼ እንዲሁም አዲስ የተመለከታችሁኝ ያላችሁ ሰዎች ዛሬ ደግሞ እንግዲህ ተመልሰን መተናል። ያው ከስራ ከጭንቀት ከተለያዩ ነገሮች እንግዲህ ስትረስ ፍሪ ለማድረግ እናንተን አንዳንድ ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ፈታ ዘና እያላችሁ መመልከት ነው። እንዲሁም ቪዲዮዎች ላይ የሚሰማችሁን አስተያየቶች ኮሜንት ቦክስ ላይ በማስቀመጥ የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ በመሆን ላይክ በማድረግ ወደ ቪዲዮ እንቀጥል። ደግነት ዋጋ ያስከፍላል። ደግነት ዋጋ ቢያስከፍልም ትንሽ ዋጋ ከፍለን ደግ ነገር ማድረግ በጣም ተገቢ ነገር ነው። ዙሪያችን ላሉ ሰዎች አጠገባችን ላሉ ሰዎች ደግ ነገር ስናደርግ ዓለም እንደዛ ነው የምታፈጠው። ይቅርታ ወንድሜ አንዴ ላቋርጥ። ርቦኝ ነበር በእናትህ የሩም 1000 ብር ካለ ርቦኝ ብለህ የሩም ትላለህ እንዴ? ሰላም አጠባ እኮ ነው። ኧረ በእናትህ ጭባ ምን ልላችሁ ነው? አሁን ጓደኛችሁ ቲክቶክ ሊጀምር ይችላል ምናምን እሱ ሪፖስት አድርጉ። እሺ አስለብስታ እንዴት ሸንኮራ በእናትህ አንተ ጀዝባ ልትለኝ ነው? ጀዝባ አተሰርፍ አምልጦኝ ነበር። ያ ግን ሰዎች ምንድነው ኖቲስ ማድረግ ያለብን እዚህ ጋር መውሰድ ያለብን አንዲት እንትን ያው የምትናገሩትን ነገር መኖር አለባችሁ። የሌለ ነገር ዝም ብላችሁ ሰው ወርዱን ነው ይያልክ ሂድ ከዚህ አይባልም። ቴክስት አጻጻፍ ቢላይክ ይላል። ይገርም ነው ግን እኔ ተአምር እንዴ የምን አንተ ነው አንተ ነው የሚባለው? አንተ ቤት ኢኮ ነው መጨረሻው አይደል? አንተ ወንድም አሞርት ይዛል እንዴ? ወንድም ነው ምንድነው የምታወሩ? ወንድሜ ቤት ሜ ኢኮ ነው መጨረሻው። ኧረ በእናትህ ጊዜ የለኝም። በእናትህ እስቲ አሉ ግን አንተን የምታውቋቸው ሰዎች የሉም በአካባቢያችሁ? ወይዬ ሲሉ ወያ ምናምን አንተ ምናምን እንደዚህ ብለው የሚጽፉ ሰዎች አሉ። አባቴ አባታ ምናምን በጣም ብዙ አይቻለውና ያው ቶለሬት አድርገን እኛ ራሳችን አላነበብነው የሚሰማን ይሄ ነው። እና እንደዚህ የሚጽፉ ሰዎች አስተካክሉ አድቡ። አርቲስት አደም መሐመድ ከባለሀብቱ 250 ግራም ወርቅ ተሸልሟል። ይህ ወርቅም ግምቱ 4.5 ሚሊዮን ብር ነው። ባለሀብቱ ታደሰ ዴማ አርቲስቱን ቢሮ ድረስ በመጥራት የኦሮሞን ባህል ለዓለም ሕዝብ አስተዋውቃል። ለዚህም አመሰግናለሁ በማለት ሽልማቱን አበርክተውለታል። ወይ ጉድ! ኧረ እኔም ዘፋኝ ነው የምሆነው እውነት። አረ ሁላችንም ዘፋኝ ነው የምንሆነው። 250 ግራም ወርቅ ዴም። ግን አንድ ግራም ወርቅ አሁን ስንት ነው የሚሸጠው? በጣም ውድ ይመስለኛል። በኢየሱስ አረ እኔም ዘፋኝ ነው የምሆነው። አስረግጬ ነው የምነግርህ። አሁን መኪና እንዴት እንደምትነዳ እንለማመዳለን። አሁን ፍሬ ርገጥ። እሺ ይሄ ነው። አዎ ርገጥ። ከዛ አሁን ስታርት የሚለውን ንካ። አዎ እሺ አዎ ደስ ይላል። ከዛ አሁን ፍሬን እንደረገጥከው ዲለር ማርሽ። አዎ ቀስ ብለህ አሁን እጅ ፍሬኑን ቀስ ብለህ አውርድ። አዎ ይሄን ወደታች። አሁን ፍሬኑን ቀስ ብለህ አንሳ። አዎ ድሪፍት እንዴት ነው የሚደረገው? ድሪፍት የእጅ ፍሬን እንደወረደ መንቀሳቀስ ሲጀምረው ድሪፍት። ኧረ ተው ይሄ ተገቢ አይደለም። ሁለት ተው አድቡ። እንደዚህ አይቻልም እንዴ። አንድ ከህይወት የተማርኩትን ትልቅ ነገር ልንገራችሁ። በምንም ጥበብ በምንም ተአምር
ለአፍንጫ ጎራዳ ሰዎች ገንዘብ እንዳታበድሩ። አልመልስም ቢሉ አፍንጫቸውን ይዛችሁ አትቀበሏቸው። ይሄ ሲዝን ብሬክ እስኪያልቅ እንዛዛጋለን። ገና በጆኒ ራጋ አሴሮ ዚና እያልኩ በጣም ኧረ ቅዳሜ ያልደርሳለኝ። ኧረ ተወኝ እስኪ ተወኝ የምትወደድ ነህ የፍቅርህ ልሆ አምናና ታቻምና አደማጫት ፍቼ አላወራም ነበር የሆደነው ትቼ ያለፈው ዝንት አይኖርም ዘንድሮ እናንተ ሰተኛል። አሁን ግን ያው እኔ ወደ ኮንክሉዥን መጥቻለሁ። እኔ ልጅ ጀምር ላይክ ሰብስታንስ ምናምን ካልሆነ ዴሊቨር የሚያደርገው ዲስባች ኬት እንዴ ሆናችሁ ፈልኩ ለአንድ ቤተሰብ ምናምን አሪፍ ደህና ላይፍ ስቴጅ ላይ ያሉ ቤተሰብ እኮ ምሳ እኮ ነው ቴብል እኮ ነው ብቻውን እየበላ ያለው ምን ሆናችኋል? እንዴት ነው ይሄ ልጅ? አረ ከባድ ነው። በዛ ላይ ሰውነቱ የሚበላ አይመስልም። ስኳር ያዘው ጅብ አለ መሰለኝ ወድ ውስጥ። What? Bro, what are you talking about, man? የጎንዮሽ ጉዳቱን ለመቀነስ ይላል። መጂዴ ቢስነሻ ብራዘር ቢስነሻ ለምንድን ነው የመድኃኒቱን ጎኖች የምቆርጠው? የጎንዮሽ ጉዳቱን ለመቀነስ the ice got me, man. በኢየሱስ this reaction ነው በጣም ያዝናናኝ። እንዴት ያለው ይመች ብራዘር። በጣም ደስ ብሎኛል ወይዘሮት ሜላት፣ ዛሬ እኔ ነው የሚገልሽ። ብዙም አትደሰት ማርቆስ። ምን ልታረጊኝ ነው ወይዘሮት ሜላት? ሜላት እኮ ነኝ። እንጀምራ። እኮ ነኝ። ማን መሰልኩት? እንጨት ይዘሽ ነይ። ሜላት እንጨቱ ቆስም መቀረስ አለብኝ። ቀጣይ ምን ይፈጠር ይሆን? አረ ግን ልጅቷ ገበኛ ናቸው። ምን አይነት ኢሚቴሽን ነው ያስባችሁታል? ኢቨን ከእንትኗ ጀምሮ ነው ከብሊንኳ ጀምሮ እቺ ዊንክ ከሚያደርግባት ፓርት ጀምሮ ነው ኢሚቴት ያደረገችውና ይሄ ከባድ ነው። Have you ever suffocated yourself with your own fart, bro? Cause that just happened. I'm scared, bro. I almost choked, my nigga. Ricky, ባለፈው ምንድን ነበር ያለችው? እንትን ቃሪያ ባያቃጥል ጫት ነው የሚለው ብላን ነበር። ዛሬ ደግሞ የራሴ በሴም ፈርቼዋለሁ ሊገለኝ ነበር አለች። አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ በጭራሽ እኔ አርመዋለሁ። ሲጀመር እንደዚህ አይነት ስህተት ይታረማል? እኔ አላርም።
ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሰው ወንዱ አያርምም። ያው በጭራሽ በምን ስልጣኔ በምን አቅሜ እኔና አንቺ እኮ አንድ ሳንቲም አራት ገጽታ እኮ አንቺ አምቦ ብትሆኚ እኔ ጠበል ነኝ አንቺ ፔን ብትሆኚ እኔ ኪለር ነኝ እኔ ያለው በቃ ፍቅሬን ለመግለጽ ቃላት ያጣውልሽ ላንቺ አሁን ያልከኝ ከበቂ በላይ ነው ላንቺ አንቺ እኮ በአድዋ ጊዜ በትኖሪ እኮ ጣሊያን ኢትዮጵያ ለመውረር ሳይሆን አንቺን ለመውሰድ ነበር የሚዋጉት አሁን ጨረቃ ወርዳ በእግሯ ሄደች ቢባል ማን ያምናል እኔ እኮ ፈጣሪን በጣም ከማመስገን የተነሳ እኮ አንቺ ነው ሰጥ የምር ግን ወደኸኝ ተጸናውተሽኛል እንጂ ፍቅርሽ እኮ በጋለ ብረት ልቤ ላይ ታትሟልና ህትመቱ እንዳይለቀባክሽ ጠብቂው ተንከባከቢ ምን ዋጋ አለው ፍቅር በባዶ ኪስ እኮ ገጠር እኮ ሁለት ላም አለን እኮ የሚታደግ እኔ መሬት የራሱ እኮ በአራት ዳይኖሰር ጠምደሽ ብታርሽ እኮ 3 ቀን ነው የሚፈጀው አሁን እዚህ ጋር ምንም የሌለኝ ቀማላም መስዬ ስለተቀመጥኩ እንዲህ ማለትሽ ልክ አይመስለኝም እሺ ባዶ ኪስ ካልሆንክ እናቴ ታማለች ብር ያስፈልገኛል ትሰጠኛለህ ሰጥሻለሁ ሄድሽ ልጠይቂያቸው 20 ብር የታክሲ ነው ማሳከሚያ 20 ሺህ ብር ነው እንጂ 20 ሺህ ነው ወይስ ያልኩሽን 20 ብር እሺ ነው ያልሽ 20 ሺህ ነው እንጂ ነው ስንት ጊዜ ሆናችሁ ቆይ ከታመነ አንድ ወር ሆኖታል ከታመነች አንድ ወር አንቺ እኔን እንደ ሩቅ ሰው አይተሽኝ ነው ወር ሙሉ ያልነገርሽኝ በዚህ አይነት ብዙ የደበቅሽኝ ነገር አለ ማለት ነው አረ የለም አትበይኝ እንደውም ከዚህ በኋላ አጠገቤ እንዳንደርሽ አንቺ በጣም ድብቅ ሰው ነሽ አንቺ ጭራይ በቃ አጠገቤ ላይሽ አልፈልግም እንደው እሺ ብር ስጠኝ ብልጥ ልጅ ያዞን ይዞ ነው ያለቅሰው ብር ስጠኝ ይመችሽ አንዳንድ አማርኛ ቃላት ይጠይቃሉ ከኔ ተከተለ በደንብ ትልቅ በደንብ እስኪ እንቆቅልሽ ወይ እስኪ አይደለም በስነ ስርዓት እንቆቅልሽ እሺ ሁለተኛ አንድ ላይ ነው የምትለው ኦሜዳ ኦሜድላ እንዴለም ያለው አንድ ላይ ነው የተያያዘ ነው ኦሜዳድ ኦሜድላ ኦሜዳድ ኦሜድላ ሁለቱ አንድ ላይ ኦሜዳድ ኦሜድላ አብሮ ኦሜዳድ ኦሜዳ ግፍ ነው ማለት ግፍ ነው ሙዝ ላጥላጥ ዋጥ በል ሙዝ አረጂ እንድገባል ማለት ሙዝ ላጥላጥ ዋጥ በል ሙዝ ሐረር ቢራ ይላል እንዴ አሚር ዜናራችን ፈታ ይሉታል ሐረር ቢራ ፈታ ማለትን የቀመሰ ያውቃል ነው እያልከን ያለው ነው እንደዚህ አይነት ማሽ እንደዚህ ድራማ እንዲሰራ የሚያደርጉት ዜናራችን ፈታን ስለመረጠ እናመሰግናለን ፈታ ቢራን የቀመሰ ያውቃል Somebody been smoking and drinking.
Somebody been smoking and drinking. Somebody been smoking and drinking. Excuse me? ፈታ ፈታ ማለት ያቁበታል። ወዳጆች መሬት መንቀጥቀጥ በኢየሱስ ስም ዳብሊው ፈታ እንዲቻላል እንዴ አስበና ሊዝ ካያ መጣው ጠፋያ ከታች አጠብቀኝ ሁሌ ከላይ ላይ ኮፍያ አዋራ አስነስተን እንጀማሪ ከባ ማፊያ እስትሪን ተማሩ ከኛ ሳንጠይቅ ክፍያ በልም የምትመጣ ቆንጆ ላን እሺ አከናስ እሺ ዮናታን እሺ ይሄ ምንድነው ጆሲ አንተ ላይ መለከተም ሁለታችሁ ኖ እኔ ኦፍ ኮርስ ያ ይመለከት ግን ይሄን አስረዳ why like face to face ላይ ስትሆን ለምን ታድበሰብሰዋለህ ነገሩ ያ ኦፍ ኮርስ ይኸውልህ ቢዩት ደስተኛ ነህ like completely ኔጌቲቭ ነገር ነው እያላችሁ ያላችሁ ኦፍ ኮርስ ምንድነው ኔጌቲቭ ባይ ዘ ወይ ለዚህ ለሚያወራው ነገር እኔ አልኩ ባታሳው ኖ ለሚያወራው ለዚህ ራሱ ዘፈኑ መልሳለሁ can you please continue now ፎት አይደለ ቀቀይ እኔ ስለሰማሁት ነው በተለይ ያንን ፓርት ነው የሰማሁት የሚመለከት ስለመሰለ ነው ኦፍ ኮርስ ቀጥታ ማንን እናንተናን ነው ጳውሎስ ምን የተናገርከው አቆሺ ክፈተው እንስማው መልሱ ዘፈን አለ መልሳለሁ እኮ ዘፈኑ ለዛ ኦፕን ዳይሽ ታስጨናቂ አራተኛ አድናቂ ጎዳና ወደቁ ብሎ ብዙ ተሳለቁ ይሄው ጊዜ ጌታ ዛሬ እግራችን ወደቁ ባይፈልግ መናገር አፊን ግን ወጣፈን ምን አለ እዚህ ጋር ጎዳና ወጡ ተብለው ተሳለቁ እሱ ይመለከታል ኦፍ ኮርስ በቃ ስለዚህ ለአንተ ነው ማለት ነው ኦፕን ዳሽ ኖ ኦፕን ዳሽ አይደለም እሺ ኦፍ ኮርስ ነው እንዴት ይመለከታል ይፍታሹ ፊት ወይ ዮናታን አንቺ አሁን ስለማታውቂ ነው የዛሬ ምናምን ወር በፊት ጆን ዳንኤል የታሰረ ታይም ጆን ዳንኤል ላይ ሙድ ያዙበት እንጀራ ሀቁ ጌታን ስትሬስ ነው ጆን ዳንኤል ላይ ሙድ ያዙበት ጆን ዳንኤል ላይ ሙድ ሲይዙ በጣም ደበረኝና ላይቭ ለውጥቼ መሳደብ አልፈለኩም በውስጥ ሰደብኩት ሰያም የሚባለው ከዛ በኋላ ጎዳና ወጣ ምናምን ብለው ቪዲዮ ሲሰሩ እኔ ላይቭ ላይ ሆኜ አሁንማ ጆን ዳንኤል ነበር ኪራይ እየከፈለላቸው የመጀመሪያው አሁን ጆን ዳንኤል የለም ምናምን ብዬ ሳኩባቸው ላይቭ ሻራት ጆን ዳንኤል ሻራት ያ አልኳቸው ማለት ነው ከዛ በነጋታው ፕራንክ ነው ምናምን ብለው ቪዲዮ ሰሩ ማለት ነው ላይክ ፕራንክ ቤት ጎዳና አልወጣን ምናምን ብለው ተሳለቁ ቀጥታ ኦብቪስሊ እኔኛል ዘዌ ላለቃ ገብረሃና አልበጀም ይሄ ቀኔ ምናምን ቀኔ እስቲ ቼክ እናደርጋለን ምን ተውቀው ነው እውነቱን መናገር ያለብን እውነቱን ነገርን እግር ብሉ ቴንክ ዩ ይሄ ነው ምር እኔ እንጃ ሀሳብ ለመስጠት ትንሽ ይከብዳል ነገሩ ግን ያው ፋክስ በቃ ዘፈኑ እንዳለ ፋክስ ነው የዛኔ ጎዳና ወጡ ብሎ ላይቭ ላይ ሲሰደቡ ነበረ ያ ይፍታሹ ፊት ወይ ሄሎ ቢራ ልንጠጣ ብለን እኮ ከ18 በታች የተከለከለ ነው ብለው 17 ሆነና አንተን እየጠበቅን ነው እስክመጣ በቃ ቶሎና ኑ በቃ ውስጥ እንጠር 17 unexpected ሆነት አይ ደግሞ በቃ የሆነ ፌክነስ ራባ እየጠበቅኩ ነው 17 አንደኛ ቺት ስታደርግብኝ እጅ ከፍንጅ ጃት ይቅርታ ጠይቅ ትለኛለች ቤስ ጠብቅ ፍቅር ውር ነው ስለማታፈቅረኝ ያየከኝ ስትል ምን ይባላል
እንወዳቸዋለን። ሌሎቻችሁም ደግሞ ኃላፊነት ይሰማችሁ። አገኘው ብለህ እኛን ስም አታጥፋ። በንግግር መፍታት ይቻላል። እኛም ለተናገርናቸው መጥፎ ቃላት ደግሞ እኛም ይቅርታ ጠይቀናል። እዛ ላይ ያሉት ቲክቶከሮች አክባሪዎቻችን ነበሩ። ሲያዩን በደስታ ነው ያናገሩን። ሁላችንም እናመሰግናለን። ሌሎች ባልደረቦቻችን እነ ሴርኪያ፣ እነ ማንደፍሮ፣ እነ ግርማቸው፣ ነዋይ ከሰሞኑ በስፖርቱ ዙሪያ ላይ የተለያዩ ነገሮች ሲነሱ እንደነበር ብዙዎቻችሁ ሰምታችኋል ብዬ አስባለሁ። እኔ ከአንደበቴ ምንም አይነት ክፉ ነገር የማወጣ ሰው አይደለሁም። ምንም አይነትም ከአንደበቴ አልወጣም፣ መረጃዎችን ከማድረስ ባለፈ ማለት ነው። አሉላ ከላይ ቅድም እንደሰማችሁት ማለት ነው ዛሬ ከጋዜጠኞች ጋር በአዲስ አበባ ስፖርትና ወጣቶች ቢሮ ተገናኝተን እጅግ በጣም ከምናከብራቸው ከነ ሰይድ ኪያር፣ ከነ አሉላ፣ ከነ ግርማቸው፣ ከነ ሶፎኒያስ፣ ከነ አዳነ እንዲሁም ደግሞ ከእግር ኳስ ተጫዋቾችም ታዲያ እነ ዳዊት እስጢፋኖስ ከዚህ ባለፈም እነ ምን ያህል ሌላው ደግሞ ጋዜጠኛ የረሳውት ነዋይ ዮናስ እነዚህ ሁሉ በአንድ ላይ እንግዲህ ተገናኝተን ውይይት አድርገናል። እጅግ በጣም ውጤታማ የተባለ ውይይትን ያደረግነው አብረን ስለምንሰራበት ሂደትም ብዙ ተነጋግረናል። በዚሁ ግን የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ የሆኑት አቶ በላይ ደጀንን እጅግ በጣም አመስግኑልኝ። 2005-6 ጀምሮ የኢትዮጵያ እግር ኳስን በንቃት እንደሚከታተል አንድ ኢትዮጵያዊ እንዲሁም ደግሞ ከ2006 በፈረንጆቹ ዓመት ጀምሮ የውጭ ኳስን እንደሚከታተል አንድ የኳስ አፍቃሪ ምንም አይነት እነዚህን ሰዎች የመናገር ሞራልም የለኝም፣ ምንም ነገር የለኝም። በዚህም ዙሪያ ታዲያ ከሁሉም ጋር ተነጋግረን ተግባብተን ያጠፋነው ካለ እንደ ህዝብም እንደ ጋዜጠኞችም እንደማንም ይቅርታ የምንል ተነጋግረናል። ሁሉም ሰው የራሱን ሪስፖንሲቢሊቲ ወስዳል ብዬ አስባለሁ። እኔም ለምናገረው ለማደርገው ነገር ኢንዲቪጁዋል የተሆነ ሪስፖንሲቢሊቲ ወስዳለሁ፣ እጠየቃለሁ ማለት ነው። ታዲያ በዚሁ አንድ ነገርን ላንሳላችሁ። እኔ የአርሰናልን መለያ ያደረኩበትን ምክንያት ማለት ነው ጨዋታው በቲክቶከሮች መካከል የተደረገው የአርሰናል ደጋፊ ቲክቶከሮችና የማንቸስተር ደጋፊ ቲክቶከሮች ተብሎ ነው። ታዲያ ይህንን ጨዋታ አድርገን እንደጨረስን ወዲያው የቅዱስ ጊዮርጊስና የመቻል ጨዋታ ተጀመረ። ከስቴዲየም መውጣት አልቻልኩም። በእርግጥ መኪና ውስጥ ልብስ ነበረኝ፣ መቀየር አልቻልኩም ማለት ነው። ወጥቼ አልቀየርኩም። ምክንያቱም እኔ እንደ አርሰናል ደጋፊ ነበር፣ ከአርሰናል ደጋፊዎች ጋር ነበርኩኝ። እሱን መለያም አድርጌ ነበረ ሜዳ ላይ ያለሁት። ያም ታዲያ በሀገራችን እግር ኳስ ውስጥ ተገቢ አይደለም የሚል ጥያቄ ተነስቷል። ይህንንም እቀበላለሁ፣ ትክክል ነው። ሌላው ደግሞ የመልበሻ ክፍል ጉዳይ ሲሆን ከቡናና ከጊዮርጊስ በነበረ ጨዋታ እኛ በጭራሽ መልበሻ ክፍል አልገባንም። ነገር ግን ትራኩ ላይ ሆነን ቪዲዮዎች እንድንቀርጽ ተደርገናል። ያም ስህተት ከሆነ እኛም ይቅርታ እንጠይቃለን። ሌላኛው ደግሞ መልበሻ ክፍል ተገብቷል። አዎ አርሰናል ከማንቸስተር ደጋፊዎች ጨዋታውን በሚያደርጉበት ሰዓት ልብስ የቀየሩት መልበሻ ክፍል ነው። እሱም ታዲያ እሁድ ከዋንጫው ጨዋታ በፊት ነው። እዛው ውስጥም ታዲያ ለሆነውና ለተደረገው ነገር እኔ ላደረኩት እኔ እጠየቃለሁ፣ ሌላው ላደረገው ሌላው ይጠይቃል። ስህተት ከሆኑ ጉዳዮች ላይም ሁሉም ሰው ይቅርታ የማለትም ድፍረቱ ገጽ አለው ብዬ አስባለሁ። እርቅ በመፈጠሩ ደስ ብሎናል። ግን ያው አሁንም ቢሆን ያው 1 2 3 የሆኑ አካላት ናቸው ስፔሻሊ ከቲክቶከሮች የተገኙትና አብዛኛው በቃ በስፖርት ኮንቴንት ላይ እግር ኳስ ኮንቴንት የሚሰሩ ሰዎች በብዛት ተገኝተውበት ያ ነገር በደንብ ቢሰፋ ጥሩ ነው። ምክንያቱም በጣም ብዙ ሰዎች የተነካኩበት ምናምን አይነት ግጭት ስለነበረ በሚለው ነው። ያው እንግዲህ እርቅ በመፈጠሩ ደስ ብሎናል። ግን ያው አንደር ኤስቲሜት ማድረጉ አሁንም ስቲል አንደር ኤስቲሜት ማድረግ አለባቸው ብዬ አሁንም ግን አላስብም። ይሄ እኔ ሐሳብ ነው። የእናንተን ሐሳብ ደግሞ እስኪ ኮሜንት ላይ አስቀምጡልኝ። አንተ ለምንድን ነው ስልኬን ማታነሳው? አንተ ስለሆንክብኝ ነው ያነሳሁት። አንተ ለምንድን ነው ብሬን ማትሰጠኝ? ብር እኮ የለም ይሁን የለም የምትለው ለችግር ያስደርስም እንዴ? አንተ 5 ወር አሁን ብዙ ጊዜ ሆኖ 5 ወር 5 ዓመት ሊሆነው ነው። አንተ 5 ወር ትላለህ። እኔ 5 ሳንቲም የለኝም አሁን። በጣም ነው የሚያሳዝነው። በጣም ተነስ እንጂ እንግዳ መጥቶ እንዴ? እንዴ ይሁን ምን ታረጋለህ በዚህ ጧት? እኔ የማይጠየቀኝም ብር ልሰጥህ ነበር በጧት የመጣሁት። እግዚአብሔር ይባርክ ስጠኝ። አሁንማ በቃ አወኩኝ እኮ ሰማሁ እኮ። ምንድን ነው የሰማው? በህልም እየለፈለፍክ እንደማትሰጠኝ እኮ በላይ ይገርመኝ። እኔ በጧት አመላክቶኝ የመጣሁት ለዚህ ነው። ሲጀምር 5 ወር ልከለክልህ ጭራሽ መጣሁኝ በፈጠረ በለበለፉ አሉ። ኦ ማይ ሎርድ ለማንኛውም ለዛሬ የነበሩ ቪዲዮዎች እነዚህን ይመስሉ ነበረ። ቀጣይ ቪዲዮ እስከምንገናኝ እንግዲህ መልካም ጊዜ ይሁንላችሁ። የዚህ ቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ የምትለዋን በተን በመጫን የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ቤተሰቦች ደግሞ ቪዲዮ ላይክ ማድረግ፣ ሼር ማድረግ እንዳይረሳ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁልኝ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ሰላም።